ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። በሀገር ውስጥ መረጃዎች ይጀምራለሁ። የሕዝብ ተወካዮች ምክር ቤት መጋቢት 21 2015 ዓ ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያን ከሚጠቀሙ ሀገራት መካከል እንድትካተት በር ከፍቷል። ፋይዳ የሚል ስያሜ የተሰጠው ይህ ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል ነውም ተብሎለታል። መታወቂያው በሙከራ ደረጃ ሲተገበር ቆይቶ የአዋጁን መውጣት ተከትሎ በይፋ ተግባራዊ መሆን ጀምረዋል። በአሁኑ ወቅት በኢትዮጵያ ውስጥ በርካታ ተቋማት ለሚሰጡት አገልግሎት የፋይዳ ዲጂታል መታወቂያን በአስገዳጅ ጥቅም ላይ እንዲውል በመጠየቅ ላይ ይገኛሉ። የፋይዳ ቁጥር የሚባለው የዲጂታል መታወቂያ ሲሆን ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃዎችን የባዮሜትሪክና ዴሞግራፊክ በመሰብሰብ አንድ ሰው አንድ ነው በሚል መርህ እያንዳንዱ ዜጋ በልዩ ሁኔታ መለየት የሚያስችል እያንዳንዱን ዜጋ በልዩ ሁኔታ መለየት የሚያስችል ስርዓት መሆኑን የብሔራዊ መታወቂያ ፕሮግራም ያስረዳል። በውስጡ መሰረታዊ የግል መረጃ የሚባሉትን ስም፣ ጾታ፣ የትውልድ ቀንና የመኖሪያ አድራሻን ይይዛል። በተጨማሪም ለኮሚኒኬሽንና ለማረጋገጫ የሚያገለግሉ ኢሜይልና ስልክ ቁጥርን አካቷል። ዋናው መረጃ ደግሞ የባዮሜትሪክ ነው። ይህ የሁለት የአይን የአስሩም የእጅ ጣቶችና የፊት አሻራንም ይይዛል። እነዚህ መረጃዎች ከተሰበሰቡ በኋላ ተጨምቆ ወደ 12 አሃዝ ልዩ ቁጥርና ወደ 16 አሃዝ ተለዋጭ ቁጥር ተቀይሮ ለተመዝጋቢው ይሰጣል። አንድ ሰው ተመዝግቦ ቁጥር ደረሰው ማለት ዲጂታል መታወቂያ አለው ማለት ነው ሲሉ የፋይዳ ብሔራዊ መታወቂያ ዋና አስተባባሪ አቶ የዳያ ራያ ስላሴ ይናገራሉ። የዲጂታል መታወቂያ የማግኘት መብት ማንኛውም ዲጂታል መታወቂያ ለማግኘት መሰረታዊ የግል መረጃን በመስጠት የተመዘገበ ነዋሪ የዲጂታል መታወቂያ ማግኘት መብት አለው ይላል አዋጁ። በአካል ጉዳት ወይንም በሌላ ከአቅም በላይ በሆነ ምክንያት ተመዝጋቢው መረጃዎችን መስጠት አለመቻሉ ከተረጋገጠ በፎቶግራፍ ብቻ በመመዝገብ ዲጂታል መታወቂያ ሊሰጠው ይችላል። በዲጂታል መታወቂያ ስነስርዓት የሚመዘገቡና በዲጂታል መታወቂያ ማስረጃ ላይ የሚገለጹ የግል መረጃዎች በፌዴራል መንግስት የስራ ቋንቋ ምዝገባ በሚካሄድበት ክልል የስራ ቋንቋና በእንግሊዝኛ ይሰፍራሉ። በዲጂታል መታወቂያ ስርዓት የሚመዘገብ ሆነ በዲጂታል መታወቂያ ማስረጃ ላይ የሚወጣ መረጃ ተቋሙ በሚያወጣው መመሪያ መሰረት በተጨማሪ የሀገር ውስጥ ቋንቋ ሊመዘገብ ይችላል። በአዋጁ አንቀጽ 16 ንዑስ አንቀጽ 1 መሰረት የፋይዳ ዲጂታል መታወቂያ የአንድን ሰው ማንነት ለማረጋገጥ እንደ ህጋዊና በቂ ማስረጃ ተደርጎ ሊወሰድ እንደሚገባም ተደንግጓል። ፋይዳ መታወቂያ በእድሜም ሆነ በዜግነትም ገደብ ያልተደረገበት በመሆኑ በየትኛውም እድሜ የሚገኙ ህጻናትና በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎች መመዝገብ ይችላሉ። በአዲስ አበባ ከሲቪል ምዝገባ ጋር በትምህርት ቤት መመዝገብ መጀመሩን የተናገሩት አቶ የዳሄ ልጆች የልደት ሰርተፊኬት ሲወስዱ በተመሳሳይ ጊዜ ፋይዳ ቁጥር መውሰድ እንደሚችሉም ነው የገለጹት። ከ5 ዓመት በታች ለሆናቸው ወላጅ ምስክር ሆኖ ፋይዳ ቁጥር እንዲወጣላቸው ይደረጋል። ልጆች ከ5 ዓመት በላይ ከሆኑ የባዮሜትሪክ መረጃ አስገዳጅ ስለሚሆን አሻራቸውን ሰጥቶ የፋይዳ ቁጥር ማግኘት ይቻላል። ከ18 ዓመት በላይ ሲሆን ደግሞ ራሱን ችሎ እንዲያወጣ ይደረጋል። ፋይዳ ከሌሎች መታወቂያዎች በምን ይለያል? ፋይዳ መታወቂያ በዋነኛነት ከሌሎች መታወቂያዎች የሚለየው በብሔራዊ ደረጃ ወጥነት ያለው መሆኑ ነው ይላሉ ምሁራን። የምዝገባውና ቁጥር አሰጣጡ ወጥ በሆነ መልኩ በአገር አቀፍ ደረጃ የሚሰጥ ነው። ፋይዳ የሚለይበት ሌላኛው መንገድ ደግሞ ካርድ አለመሆኑ ነው። የፋይዳ ቁጥር ያለው ሰው መታወቂያ ያለው ማለት ነው። ይህንን በመጠቀም ከሌሎች ተቋማት ጋር የሚያስተሳስር የመለያ ስርዓትም ያለው ነው። ፋይዳ መታወቂያ የቀበሌ መታወቂያን ይተካል የሚባል ጥያቄም ተነስቷል። የቀበሌ መታወቂያ የአንድ ቀበሌ ነዋሪዎች የሚለዩበት ነው። የፋይዳ መታወቂያ ደግሞ ከኢትዮጵያውያን በተጨማሪ ስደተኞች ጭምር ኢትዮጵያ ውስጥ እስካሉ ድረስ መውሰድ የሚችሉት መታወቂያ ነው። የቀበሌ መታወቂያ የነዋሪዎች አድራሻ በማረጋገጥ ለነዋሪዎች አገልግሎት የሚሰጥ ነው። በአሜሪካ የአንድ ግዛት ነዋሪ የነዋሪነት መታወቂያ ወይንም የመንጃ ፈቃድ አለው። ከዚህ በተጨማሪ ሶሻል ሴኩሪቲ ቁጥር ይኖረዋል። ሶሻል ሴኩሪቲ ቁጥር በፌዴራል ደረጃ የሚያገለግል ሲሆን በየግዛቱ ደግሞ የመኖሪያ መታወቂያ ይሰጣል ሲሉ አቶ ዮዳሄ ያስረዳሉ። አገልግሎታቸውም የተለያየ በመሆኑ የቀበሌ መታወቂያን መተካት አለመተካት አጀንዳ መሆን የለበትም ብለዋል። አንድን የቀበሌ አገልግሎት ለማግኘት የቀበሌው መታወቂያ አስገዳጅ የሚሆንበት ጊዜ አለ። በዚህ ወቅት ፋይዳ መታወቂያ አገልግሎት አይሰጥም። ለምሳሌ ውልና ማስረጃ ሲኬድ ፋይዳ መለያ ይጠየቃል። ለአንዳንድ አገልግሎቶች ደግሞ ግዴታ የነዋሪነት መታወቂያ ከፋይዳ በተጨማሪ ሊጠየቅ ይችላል ብለዋል። ነገር ግን አስተባባሪው እንደሚሉት ወደፊት ሁለቱን ለማስተሳሰር እየተሰራ በመሆኑ ስራው ሲጠናቀቅ እርስ በርስ ስለሚናበቡ አንዳቸውን በተናጠል መጠየቁ እንደሚቀር አመልክተዋል። አገልግሎታቸውን ከፋይዳ መታወቂያ ጋር ያስተሳሰሩ ተቋማት ቁጥርም እየጨመረ ይገኛል። ከእነዚህ መካከል ኢትዮ ቴሌኮም የሚጠቀስ ሲሆን ሌሎች ከ30 በላይ ተቋማትም ተመሳሳይ ማድረጋቸው እየተገለጸ ነው። በርካታ ተቋማት አገልግሎቶቻቸውን ከማስተሳሰራቸው በተጨማሪ አገልግሎት ለመስጠት ፋይዳ መታወቂያን አስገዳጅ ሲያደርጉ የገቢዎች ቲን ቁጥር ለማውጣት የፋይዳ መታወቂያ መያዝ ቅድመ ሁኔታም ሆኗል።
ወደ ውጭ መረጃዎች አልፋለሁ። የቱርኩ ፕሬዚደንት ረሲፕ ጣይብ ኤርዶዋን ቀንደኛ ተቀናቃኝ በሙስና ተጠርጥሮ መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኢክረም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከ3 ዓመት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ እጩ ሆነው እሁድ ዕለት ይመረጣሉ ተብሎም ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቅ ተቃውሞ እየተናጠች ሲሆን ፖሊስ ሰልፈኞችን አስለቃሽ ጭስ እየተኮሰ ለመበተን ሞክረዋል። ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንዲሆን በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈዋል። ኤርዶዋን ሰልፎቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ነው ሲሉም ወቅሰውታል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን የተገኙ የቱርክ ባንዲራ እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተዋል። የኢማሞግሉ ባለቤት ዴሌካያ ኢማሞግሉ ለተሰበሰበው ህዝብ ባደረጉት ንግግር ባላቸው የተጋፈጠው ኢፍትሐዊነት ማንም ሊቀበሉ የሚገባ እንዳልሆነ ገልጸዋል። በፈረንጆቹ 2013 በቱርክ ከተከሰተው የጊዜ አመጽ በኋላ በሀገሪቱ ታሪክ ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 80 ግዛቶች መካከል 55 በሚሆኑት የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳይ ዜና ወኪል ነው እያስነበበው። ሌላው መረጃ እስራኤል እሁድ አመሻሹን በጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት ነባር የሐማስ አመራርና ረዳታቸው መግደሏን አስታውቃለች። በካን ዩኒስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት ኢስማኤል ባርሁም መገደላቸው ተሰምተዋል። ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታሉ ሕክምና እያገኙ እንደነበር የሐማስ ባለስልጣናት ተናግረው ነበር። የእስራኤል ጦር ኃይል ባወጣው መግለጫ በሆስፒታሉ ቅጥር ግቢ ይንቀሳቀስ የነበረው ቁልፍ የሐማስ ላይ ጥቃት ማድረሱን አስታውቋል። የጦር ኃይሉ ከባድ የመረጃ ስብሰባ ከተሰራ በኋላ በፈጸመው ጥቃት ነጥሎ የሚመታ መሳሪያ መጠቀሙንም ነው የገለጸው። በሐማስ የሚመራው የጤና ሚኒስትር እንዳለው በጥቃቱ የሕክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎች ጉዳት ደርሶባቸዋል። ሚኒስትሩ አክሎ እንደገለጸው በጥቃቱ ምክንያት ጉዳት የደረሰባቸው የሆስፒታሉ ክፍል ሰራተኞች ከአካባቢው ለቀው ወጥተዋል። ቢቢሲ ማጣራት የቻለው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከጥቃቱ በኋላ በስፍራው የነበሩ ሰዎች እሳቱን ለማጥፋት ሙከራ ሲያደርጉ ነበር። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።